ዛሬ ስለ አርሰናል የፕሪሚየር ሊግ የዋንጫ ጉዞ በጥልቀት ልናወራ ይገባል። በውጭ ሲያዩት ሁሉም ነገር ፍጹም ይመስላል። አርሰናሎች በሊጉ የደረጃ ሰንጠረዥ አናት ላይ በ6 ነጥብ ልዩነት እየመሩ ነው። ከ22 ዓመታት በኋላም ያንን የናፈቃቸውን የፕሪሚየር ሊግ ክብር ለመቀዳጀት ተቃርበዋል። ነገር ግን ከዚህ ስኬት በስተጀርባ በኮከብ አጥቂያቸው በቪክተር ዮኬሬሽ ዙሪያ የሚነሳ አንድ ትልቅ ክርክር አለ። የባለፈውን ከሊቨርፑል ጋር ያደረጉትን ጨዋታ ከተመለከታችሁት ምናልባትም በዮኬሬሽ የእግር ኳስ ሕይወት እጅግ በጣም ትንሽ የኳስ ንክኪ የሆነ 60 ደቂቃ አይታችኋል። አስቡት፣ ለአንድ ሰዓት ሙሉ ኳስ የነካው 7 ጊዜ ብቻ ነው። በውድ ዋጋ እንደመጣና ጎል አምራች እንደሆነ ለሚታመን ተጫዋች ይህ አሃዝ እጅግ አስደንጋጭ ነው። ግን ዛሬ ልንመልሶ የሚገባው ወሳኝ ጥያቄ ዮኬሬሽ እየተዳከመ ነው ወይስ ለቡድኑ ስልታዊ አጨዋወት ሲባል መስዋዕትነትን እየከፈለ ነው? በጨዋታዎች ምን እየተፈጠረ እንዳለ በዝርዝር እንመልከት። እንደ ዳንኤል ስተሪጅ እና ጋሪ ኔቭል ያሉ ታላላቅ ተንታኞች እንደሚሉት ከሆነ ዮኬሬሽ እየተጫወተ ያለው ሚና በጣም የተለየና ዲሲፕሊን የሚጠይቅ ሚና ነው። አርቴታ ለዮኬሬሽ የሰጠው መመሪያ ከተጋጣሚ የመሃል ተከላካዮች ጋር ተጣብቆ እንዲቆይና ወደ ኋላ እንዲገፉ ማድረግ ነው። አርሰናል አብዛኛውን ጊዜ ወደ ኋላ ፈግፍገው የሚከላከሉ ወይም ሎው ብሎክ ቡድኖችን ስለሚገጥም ዮኬሬሽ ተከላካዮችን በመሃል ሰብስቦ በመያዝ እንደ ዴክላን ራይስ እና ማርቲን ኦዴጋርድ የመሳሰሉ ተጫዋቾች በመሃል ሜዳው ክፍተት እንዲፈጠር እያደረገ ነው። ችግሩ ግን ይህ ሚና ዮኬሬሽን በስፖርቲንግ ሊዝበን ኮከብ ካደረገው አጨዋወት ጋር 100% የሚቃረን መሆኑ ነው። በፖርቹጋል እያለ ኳስ ይዞ ይንደረደር ነበር፣ ወደ መስመር ይወጣ ነበር፣ ተከላካዮችን ይታገል ነበር። በአርሰናል ግን እንደ ኤርሊንግ ሃላንድ በአንድ ቦታ ቆሞ ኳስ እስኪመጣለት ብቻ እንዲጠብቅ እየተገደደ ነው። በዚህም ምክንያት አንድ የታሰረ አውሬ መስሏል። ነገሩ የአቋቋም ጉዳይ ብቻ ሳይሆን የኳስ አቅርቦትም ችግር አለበት። ጋሪ ኔቭል የአርሰናልን የመስመር አጨዋወት በተመለከተ አንድ ወሳኝ ነጥብ አንስቷል። ለአጥቂዎች ኳስ በደንብ የሚያቀብሉ ቡድኖችን ብትመለከቱ ኳሱ መቼ ክሮስ እንደሚደረግ የሚታወቅበት ጊዜ አለ። ለምሳሌ ማንቸስተር ሲቲን ከኬቪን ደብሩይነ ጋር ወይም ሊቨርፑልን ከአርኖልድ ጋር አስቡት። እነሱ ኳስ ለማሻገር ሲዘጋጁ አጥቂው ኳሱ እንደሚመጣ እርግጠኛ ሆኖ ይሮጣል። የአርሰናል የመስመር ተጫዋቾች ግን ለኳስ ቁጥጥር ቅድሚያ ይሰጣሉ። ሳካ ወይም ማርቲኔሊ ኳስ ሲያገኙ በመጀመሪያ አጋጣሚ አያሻግሩትም፣ ወደ ውስጥ ይቆርጣሉ፣ ከፉል ባኮች ጋር ዋን ቱ ዋን ይጫወታሉ፣ ወይንም ደግሞ ኳሱን መልሰው ወደ መሃል ሜዳ ያዞሩታል። ይህ ለዮኬሬሽ አይነት አጥቂ የማይሆን ነገር ነው። ክፍተት አግኝቶ ሲሮጥ ኳሱ አይመጣም። ኳሱ ሲመጣ ደግሞ እሱ ሩጫውን አቁሟል ወይም ቦታውን ስቷል። የቡድኑ የመስመር ተጫዋቾች ፍላጎት ኳስን ማቆየት ሲሆን የአጥቂው ፍላጎት ደግሞ በፍጥነት ክፍተቱን መጠቀም በመሆኑ በመካከላቸው አለመናበብን ይፈጥራል። ሮይ ኪን በዚህ ላይ ሌላ የስነ ልቦና ነጥብ ያክላል። ይህም የቡድኑ ዋና ሰው የመሆን ጉዳይ ነው። በቀድሞ ክለቦቹ ዮኬሬሽ የቡድኑ ዋና የትኩረት ነጥብ ነበር። ሁሉም እሱን ይፈልግ ነበር። ኪን እንደሚከራከረው ከሆነ ግን በአርሰናል ቤት ዮኬሬሽ ምናልባትም 3ኛ ወይም 4ኛ አማራጭ ነው። ቡካዮ ሳካ ወደ ውስጥ ቆርጦ መምጣት ይፈልጋል። ኦዴጋርድ ሰንጣቂ ኳሶችን ይፈልጋል። ሌላው ቀርቶ የማዕዘን ምቶች ለተከላካዮች ነው የሚዘጋጁት። ዮኬሬሽ የመጀመሪያው የትኩረት አቅጣጫ አይደለም። እንደ ሃሪ ኬን ኳስ ወደ እግሩ እንዲመጣለት አይጠይቅም። ይልቁንም አርሰናሎች ዮኬሬሽን እንደ አስጨራሽ ነው የሚመለከቱት። ነገር ግን ምንም የመጨረስ እድል እየሰጡት አይደለም። አልፎ አልፎ ኳስ በተከላካይና በግብ ጠባቂ መካከል ባለው አደገኛ ቀጠና ሲያልፍ ዮኬሬሽ ተንሸራቶ ሲገባ እንመለከተውም። ይህ የሚያሳየን ለ15 እና 20 ደቂቃዎች ኳስ ባለመንካቱ ከጨዋታው ምት ወይም ሪትም ውጪ የሆነ ተጫዋች መሆኑ ነው። አሁን ደግሞ ከተጫዋቹ ወጥተን እስቲ የአርሰናልን የቡድኑን አጠቃላይ ሁኔታ እንመልከት። ምክንያቱም የዘንድሮ ውድድር አውድ በጣም ሰፊ ነው። አርሰናል አጥቂውን ማስተዳደር ብቻ ሳይሆን በአራት የተለያዩ ግንባሮች እየተፋለመ ነው። የኤፍኤ ካፕ፣ የሻምፒየንስ ሊግ እና በቀጣይ ረቡዕ የሚጠብቃቸው ከቼልሲ ጋር የሚያደርጉት የካራባኦ ካፕ ግማሽ ፍጻሜ አለ። አብዛኛው ደጋፊ የሚያነሳው ጥያቄ ተጫዋቾችን እናሳርፍ፣ ለሊጉ ትኩረት ለመስጠት ካራባኦ ካፕን እንተው የሚል ነው። ነገር ግን
ጋሪ ኔቭል እና ሮይ ኪን ይህ ትልቅ ስህተት እንደሆነ ያስጠነቅቃሉ። ከዚህ በፊትም አይተነዋል። አርሰናል ከሌሎች ዋንጫዎች ሲወጣ ጥሩ ነው፣ አሁን ትኩረታችን ሊጉ ላይ ይሆናል ይባላል። ነገር ግን መጨረሻ ላይ ትንፋሽ ያጥራቸዋል። እውነታው ግን ማሸነፍ ሌላ ማሸነፍን ይወልዳል የሚለው ነው። ይሄንን በማስረጃ ለማስደገፍ የፕሪሚየር ሊግን ታሪክ መለስ ብለን እንይ። ጆዜ ሞሪኖ በቼልሲ የመጀመሪያ ዋንጫቸውን ያነሱት የሊግ ካፕን ወይም ካራባኦ ካፕን በማሸነፍ ነበር። ያ ድል ለቡድኑ አሸናፊነት ስነ ልቦናን አላበሰ። ከጥቂት ወራት በኋላም የሊጉን ዋንጫ አነሱ። ማንቸስተር ዩናይትድ በ2006 እንዲሁም የርገን ክሎፕ ለሊቨርፑል ተመሳሳይ መንገድን ተከትሏል። ከሁለት አስርተ ዓመታት በላይ የሊግ ዋንጫ ላላየው ለዚህ የአርሰናል ወጣት ስብስብ ቼልሲን በሁለት ዙር አሸንፎ በየካቲት ወር ዋንጫ ማንሳት ለስነ ልቦናቸው ትልቅ መነቃቃትን ይፈጥራል። ሮይ ኪን እንደተናገረው ተጫዋቾች ሳምንቱን ሙሉ ልምምድ መስራት አይፈልጉም፣ ጨዋታ መጫወት ነው የሚፈልጉት። ተጫዋቾችን ማሳረፍ ስትጀምርና ነገሮችን ከመጠን በላይ ስታወሳስብ የቡድኑን ስለት ታደንዛለህ። ሞመንተም ወይም የድል ግስጋሴ በእግር ኳስ ውስጥ ወሳኝ ነገር ነው። ስለዚህ ቼልሲን አሸንፎ ዋንጫ ማንሳት ተጫዋቾችን ከማሳረፍ የበለጠ ለቡድኑ ሞራልን ይጠቅማል ወይም ይሰጣል። በመጨረሻም ለሁለት ጉዳዮች መልስ መስጠት ይኖርብናል። እዚህ ጋር ለቡድኑ ሲስተም ሲል በግሉ እየተጎዳ ያለ አጥቂ አለ። በሌላ በኩል ደግሞ ሁሉንም ዋንጫዎች ለማሳደድ ወይም በሊጉ የያዘውን መሪነት ለማስጠበቅ የተወጠረ አሰልጣኝ አለ። ምንም እንኳን የዮኬሬሽ የሰባት ኳስ ንክኪ አሃዝ የሚያሳስብ ቢሆንም የውጤት ሰሌዳው ግን አርሰናል በ6 ነጥብ እየመራ መሆኑን ያሳያል። ምናልባትም የሱ መስዋዕትነት ቡድኑ ከላይ ለመቀመጡ ምክንያት ሊሆን ይችላል። ነገር ግን አርሰናል የፍጻሜውን መስመር በድል ማቋረጥ ከፈለገ የቁጥር 9 ተጫዋቹን ወደ ጨዋታ የሚመልስበትን መንገድ መፈለግ አለበት። ምክንያቱም ሁሌም አማካዮችና የመስመር ተጫዋቾች ጎል እንዲያገቡ መጠበቅ አይቻልም። ምናልባትም የካራባኦ ካፕ ግማሽ ፍጻሜ ጨዋታ የዮኬሬሽን በደንብ ለማሳተፍ ኳስ እንዲደርሰው ለማድረግና ለሊጉ የመጨረሻ ትግል በራስ መተማመኑን ለመመለስ ትክክለኛው መድረክ ሊሆን ይችላል።